አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም። ዛሬ እናንተ የምትማሩበት ቀን አይደለም፣ የምትመረቁበት ነው። አባታችን መርቀዋችኋል። ምክንያቱም እናንተ ጥሩ የሆኑ የወንጌል ገበሬዎች መምህራን ስላሏችሁ ከህንፃ ቤተ ክርስቲያን በፊት እናንተ በወንጌል ስለተሰራችሁ እናንተ በውስጣችሁ የማትዳሰሰዋ ቤተ ክርስቲያን ለእናንተ ሕይወት ስለተሰራች እናንተ ለእግዚአብሔር ንጹሕ ቤተ መቅደስ ስለሆናችሁ እግዚአብሔር ፈቅዶላችሁ ደግሞ እናቱ ድንግል ማርያም የምትከብርበት የምትመሰገንበት በስሟ በኪዳነ ምሕረት ስም ቤተ ክርስቲያን እንድታንጹ ልጇ መድኃኔዓለም ስለፈቀደላችሁና ዛሬ ይህንን የድካማችሁን ፍሬ ለማየት ስላበቃችሁ ከደብሩ አስተዳዳሪ ጀምሮ ያላችሁትን በሙሉ እንኳን ደስ አላችሁ ማለት እወዳለሁ። አዎ እግዚአብሔር ይመስገን። ይህ ሕንፃ ቤተ ክርስቲያን የተሰራው በጎ ፈቃድ ስላላችሁ ብቻ አይደለም። ይህ ሕንፃ ቤተ ክርስቲያን የተሰራው ገንዘብ ስላላችሁ ብቻም አይደለም። ይህንን ቤተ ክርስቲያን የሰራችሁት እሱ ባለቤቱ መድኃኔዓለም ስለፈቀደላችሁ ነው። በመመኘት ብቻ ገንዘብ በመኖር ብቻ እንዲህ አይነቱ ነገር አይሳካም። ከታሪክ እንደምንማረው እስራኤልን 40 ዘመን የገዛው ታላቁ ልበ አምላክ የተባለው ዳዊት የእግዚአብሔርን ቤተ መቅደስ ለመስራት ፈልጎ ነበረ። ፍላጎቱ አቅሙም ነበረው። ነገር ግን ከማን አልተፈቀደለትም? ማን ያልፈቀደለት? እግዚአብሔር አልፈቀደለትም። ልጅህ ግን ይሰራል ብሎ ተስፋ ሰጥቷል። ከአብራክህ የሚገኘው ልጅህ ይሰራል፣ ለአንተ አልፈቀድኩልህም አለው። ያ ራሱን የቻለ ምክንያት አለ። ስለዚህ በልጁ በሶሎሞን የእግዚአብሔር ቤተ መቅደስ እውንም ቢሆን እንዲሰራ የእግዚአብሔር ፈቃድ ሆኗል። ስለዚህ ዛሬ እናንተ ከእናንተ በፊት የነበሩ ሰዎች ተመኝተው ይሆናል፣ ፈልገው ይሆናል። ነገር ግን አልፈቀደላቸውም እግዚአብሔር። እናንተ በዚህ ሰዓት ያላችሁ ሊቃውንቱም ምዕመናኑም ሁሉ ከእግዚአብሔር ስለተፈቀደላችሁ ይኸው ሰርታችኋል። ይሄ መታደል ነው። ይሄ ለነገ ለልጆቻችን ትተን የምናልፈው አሻራ ነው። ታላቅ የሆነ ሕንፃ ቤተ ክርስቲያን ነው። ነገር ግን የእግዚአብሔር ወገኖች ትኩረታችን ሁል ጊዜ ሕንፃ መገንባት ላይ ብቻ ማተኮር ግን የለብንም። ሕንፃው አስፈላጊ ነው። ነገር ግን ብዙ ሕንፃ ሥላሴ ደግሞ ፍቅር በማጣት እየፈረሰ እንመለከታለን። ስለዚህ ሰውንም በወንጌል በትምህርት በምግባር ማነጹ ከሕንፃው ጎን ለጎን ሊታሰብበት የሚገባ ነው። ስለዚህ በዚህም ትኩረት ሊሰጥ ይገባዋል። የቤተ ክርስቲያን ኃላፊዎች፣ የሰበካ ጉባኤ ኃላፊዎች ተተኪውን ትውልድ የምታስተምሩበትን ይህንን ሕንፃ ቤተ ክርስቲያን እንዲረከብ የሚማርበትን
ሃይማኖቱን የሚያውቁበትን ስፍራ ልታመቻቹለት ይገባል። ካላስተማርናቸው ጥለውን ይሄዳሉ። ነገ ተረካቢ ትውልድ ይጠፋል። ስለዚህ ይህ አገልግሎታችን በወንጌል ሊደገፍ፣ በእውቀት ሊደገፍ፣ በምግባር ሊደገፍ ያስፈልገዋል። በዚህም ላይ መስራት አለብን። ይህ የእግዚአብሔር ቤት ነው። ይህ ነው ቅድም በቅዳሴ ያነበብነው ወንጌል በማቴዎስ 16:13 ጀምሮ ጴጥሮስ ምንድን ያለው? አንተ ዓለት ነህ፣ በአንተ ዓለትነት ቤተ ክርስቲያኔን ያለ ቤተ ክርስቲያንን አለ። ቤተ ክርስቲያኔን የኔን ነው። ቤተ ክርስቲያኔን እሰራታለሁኝ የሲኦል ደጆችም ሊያናዋጡባት አይችሉም ብሎ የተናገረው ይህች ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን ናት። ለዚህ ነው ቤተ ክርስቲያን ያስፈለገን። ለምንድን ነው? በመጀመሪያ ቤተ ክርስቲያን እንድንሰራ፣ ቤተ መቅደስ እንድንሰራ ያዘዘ ራሱ ባለቤቱ እግዚአብሔር ነው። በመጀመሪያ ለሙሴ በመካከላቸው አድር ዘንድ ቤተ መቅደስን ስሩ ብሎ ያዘዘ። ስሩ ብሎ ማዘዝ ብቻ ሳይሆን ልኬቱን ጭምር ወርዱን፣ ቁመቱን፣ ስፋቱን ለክቶ እግዚአብሔር በዚህ ቁመት በዚህ ስፋት እንዲህ አድርገህ ስራ ብሎ ራሱ እግዚአብሔር መሐንዲስ ሆኖ በሜትር ነው የነገረው። ይህን ያህል አድርገህ ስራ፣ በዚያም ላይ አድራለሁ። ለዚህ ነው ከመኖሪያ ቤታችን ወደ ቤተ ክርስቲያን የምንመጣው። እግዚአብሔርን የምናገኘው እዚህ ስለሆነ ነው። እገኛለሁ ብሎ የሰጠን አድራሻ እግዚአብሔር በዚህ ነው። ለዚህ ነው እግዚአብሔር ይህንን ቤት በተደጋጋሚ የአባቴ ቤት እያለ የሚጠራው። ስለዚህ እዚህ የምንመጣው አስቀድሰን ለመሄድ ብቻ ግን መሆን የለበትም ወገኖቼ። እንዲህ ደክማችሁ ሰርታችሁ ይህን የመሰለ ቤተክርስቲያን ሰርታችሁ እናንተ በውስጡ አስቀድሳችሁ ሥጋው ደሙ የማትቀበሉ ከሆነ ድካማችሁ ሁሉ ከንቱ ነው። ለምን ተሰራ? የእግዚአብሔርን ቤተ መቅደስ በመስራት ብቻ የእግዚአብሔር መንግሥት መውረስ ይቻላል? አይቻልም። በውስጡ አስቀድሳችሁ መቁረብ አለበት። ሁሉም ቆራቢ መሆን አለበት። ያለበለዚያ ዋጋ የለውም። በእውነት ይበላል። ሁላችን ሊቃውንቱ ምዕመኑም ሁሉ ካልቆረበ ምንድን ነው ጥቅሙ? ቅድስት ቤተ መቅደስ ውስጥ ብዙ ካህናት ብዙ ሊቃውንት ነበሩ። ስንቶቻችን ነን የቆረብነው? ካስቀደስን መቆረብ እኮ ግዴታ ነው። ከሥጋው በደሙ ካልተካፈል በእግዚአብሔር መንግሥት ርስት የለንም። መቁረብ ያስፈልጋል። የተሰራ ቤተክርስቲያን ለዚህ ነው። ያለበለዚያማ በቤታችሁ ሆናችሁ ብትጸልዩ እግዚአብሔር አልሰማም ማለት ነው። አቅም ያላቸው ሰዎች በመኖሪያ ቤታቸው ስዕል ቤት ያዘጋጃሉ። ቤተክርስቲያን ግን አይደለም፣ ሊቆርቡበት አይችሉም። ነገር ግን የግል ጸሎታቸውን ሊያደርሱበት ይችላሉ። ነገር ግን የሆነ ቤተክርስቲያን መምጣት ያለብን በዋናነት ንስሐ እንድንገባ አስቀድሰን ሥጋው ደሙ እንድንቀበልበት ነው። ምዕመናን ሁላችሁ ትልልቆቹ ትንንሾቹ ያለ ሥጋው ደሙ የእግዚአብሔር መንግሥት አይወረስም። ትኩረት እንስጠው። ለሕንፃው ማማር እንደምንጨነቅ፣ ለመጋረጃው እንደምንጨነቅ፣ ለአልባሳት እንደምንጨነቅ ስለ ሕይወታችን እናስብ። ስለዚህ ምን ያህል ጊዜ እንደምንኖር እንደተሰጠን አናውቅም። ነገር ግን ዛሬ የኛ ነው።
ስለ ነገ የምናውቀው ነገር የለም። ስለዚህ የቤተ ክርስቲያን መስፋፋት መኖር ትልቅ ጥቅሙ እኛ እንድንድንበት ነው። እኛ ለጽድቅ እንድንበቃበት ነው። ስለዚህ ሁላችሁም ወደ መምህረ ንስሐዎቻችሁ እየቀረባችሁ ንስሐ እየገባችሁ የተዘጋጀ ሥጋው ለበቁት አይደለም ለተዳደፉት ነው። በንስሐ ግን መቅረብ ነው። ኃጢአተኛነትን ማመን ነው። ፍቅረኛነታችንን ማመን ነው ከእኛ የሚጠበቀው። የሚያነጻን እሱ ነው፣ የሚቀድሰን እሱ ነው። ስለዚህ በዚህ አይነት ቤተ ክርስቲያንን ልናገለግል ይገባናልና በእውነት ይህንን መንገድን አደራ ለማለት ነው። ስለዚህ የሰራችሁ ሁሉ በኮሚቴነት ያገለገላችሁ በስበካ ጉባኤ የምታገለግሉ ብዙዎቻችሁ ይሁን እንግዲህ ወደዚህ ማየት የቀረባችሁ እናንተ ታውቃላችሁ። ወደዚህ ማየት ካልቀረባችሁ ደግሞ በኮሚቴነት ትገኛላችሁ። ሆኖ በመገኘት ነው ሥጋውን ደሙን በንስሐ ሆኖ በመቀበል የሚገኝ ነውና አገልግሎታችሁን በዚህ አክሙት። ዛሬ አክብራችኋል። ይሄ ህንፃ ቤተ ክርስቲያን በትላንትናው ዕለት ብፁዓን አባቶች መጥተው ከተራ ህንፃነት ወደ ቤተ መቅደስነት ለውጠውታል። በሜሮን አክብረውታል። ደስ ይበላችሁ እግዚአብሔር። ስለዚህ ይህ በከበረ ቤተ መቅደስ እንግዲህ ሁላችንም ሥጋው ደሙ በመቀበል ንስሐ በመግባት ሕይወታችንንም ልንቀድስ ይገባናልና እግዚአብሔር አምላክ ሁላችሁንም በበረከቱ ይባርካችሁ። ለሀገራችንም ሰላምን ይስጥልን። የቤተ ክርስቲያን አንዱ ዓላማዋ ለሀገር ለወገን መጸለይ ነውና ቤተ ክርስቲያን አጥብቃ በዚህ ዘመን ስለ ኢትዮጵያ ሰላም፣ ስለ ሕዝቦቿ አንድነት፣ ወንድማማቾች ጦርነት ነው የምናየው። ገዳይ ሟችን ወገናችን ነው፣ ወንድማችን እህታችን አካላችን ነው። ስለዚህ ይህንን እግዚአብሔር ከምድራችን እንዲያስወግድ፣ ሰላምን እንዲሰጥ፣ ፍቅርን እንዲሰጥ፣ እርቅን በምድራችን ላይ እንዲያመጣ ሁላችሁም ለኪዳነ ምሕረት ንገሯት፣ ጸልዩ። እግዚአብሔር አምላክ አሁን እኮ የተሰበሰብነው ሰላም ስላለ ነው አይደል? ሰላም በሌለበት አካባቢ እኮ እንደዚህ ሰዎች አይሰባሰቡ፣ አንድ ላይ ሆነው አይጸልዩ፣ በአንድነት ሆነው አያመሰግኑ። ምክንያቱም ሰላም የለም። ከምንም በላይ ሰላማችን አስፈላጊ ነው። የተነጠቅነውን ሰላም እግዚአብሔር እንዲመልስልን፣ እርቅ እንዲያደርግ፣ ሰላም እንዲያወርድ በምድራችን ያለማቋረጥ አባቶች፣ እናቶች፣ ልጆችም ጸልዩ። ማንን እንደሚሰማ አናውቅምና እግዚአብሔር ግን ጸልዩ። እግዚአብሔር አንድነቱን እንዲያመጣ፣ ፍቅሩን እንዲያመጣ ሁላችሁ ንገሯት። ድንግል ማርያም ፈጣን ናት፣ ትሰማለች። ከእንባ ጋራ ከሐዘን ጋራ ሆነን እንለምንበት። እንግዲህ የሰራነው ቤተ ክርስቲያኑ መማፀኛ ነው። ይህን እግዚአብሔር በቃል ኪዳን ሰጥቷል። እኛ ተግባራዊ ማድረግ እያቃተን ነው እንጂ ሶሎሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ በቀዳማዊ ነገሥት 8ኛው ምዕራፍ ላይ እንደምታዩ በ9ኛውም አለ ምንድን ነው ያለው? ሶሎሞን ጸሎቱን ከጨረሰ በኋላ እግዚአብሔር ምን አለው? ችግር ቢመጣ፣ ረሃብ ቢመጣ፣ ቸነፈር ቢመጣ፣ ጦርነት ቢመጣ፣ ልዩ ልዩ መከራ ቢመጣ በዚያን ጊዜ ሰዎች አንተ ወደ ሠራኸው ወደዚህ ቤተ መቅደስ ፊታቸውን አዙረው ቢጸልዩ፣ ቢለምኑ፣ ቢያለቅሱ እኔ በሰማይ ሆኜ ምን አለው አለ እግዚአብሔር እሰማለሁ። እኔ በሰማይ ሆኜ እሰማለሁ። ስለዚህ ቤተ ክርስቲያን መማፀኛችን ናት። አሁንም መከራ አለብን፣ ፈተና አለብን፣ ጦርነት አለብን፣ መለያየት አለብን። ስለዚህ ወደ ቤተ ክርስቲያን መጥተን እግዚአብሔር በሶሎሞን እንደነገረው እንንገረው። የድንግል ማርያም ጋር እግዚአብሔር ይሰማል። ምክንያቱም የእግዚአብሔር ዓይኖችና የእግዚአብሔር ልብ በዚህ ነው፣ በቤተ ክርስቲያን ነው። ጆሮቹ እዚህ ናቸው። ሁልጊዜ የምዕመናንን ጸሎት ለመስማት። ለዚህ ነው አንድ ነገር ሲከፋችሁ ሮጣችሁ ወደዚህ ያልትመጡ ወደዚህ መጥታችሁ በኪዳነ ምሕረት ትነግሯታላችሁ። ምክንያቱም ይሄ ቃል ኪዳን ነው። ለሶሎሞን የገባለት ቃል ኪዳን ማንም አይደለም መጥቶ ሩቅ እንኳን ይሆናል። የሚገርማችሁ እኮ
ሩቅ አገር ቢሆን ያ ሰው ሩቅ አገር ቢሆን መከራ ቢደርስበት ችግር ቢደርስበት ፊቱን ወደዛ ቤተ መቅደስ አቅጣጫ አዙሮ ባለበት ሆኖ እንኳ ቢጮህ ቢለምን እኔ እግዚአብሔር በሰማይ ሆኜ ምን አለ እሰማዋለሁ። ስለዚህ እግዚአብሔር አሁን ይስማል። ልመናችን ብዙ ነው፣ ጥያቄያችን ብዙ ነው፣ ፍላጎታችን ብዙ ነው። እግዚአብሔር ይስማችሁ፣ እግዚአብሔር ይስማል። እግዚአብሔር በዚህ የምትጸልዩት ጸሎት የምታነቡት እንባ ሁሉ ይቀበልላችሁ። ጽዋይት አድርጎ ይህንን ቦታ እግዚአብሔር አክብሮታል። መንግሥቱ መውረሻ ያድርግላችሁ። ከእመቤታችን ረድኤቷን በረከቷን ያሳድርብን። የብፁዕ አባታችን ቡራኬ በሁላችንም ላይ ይደር። በዓሉን የሰላም የበረከት ያድርግልን።